በነጋ በነጓጉር ባያን ቀራጨን መችልን ሽር እንዲሁ መዲና ጎትቶ በስሙህ ካልቀጨን። አንደኛ ወጣ የኡምራ ሽልማቱን ወስደህ እንግዲህ ኡምራ ደርሰን የመጣው ኑርህ ያስታውቃል። አልሐምዱሊላህ። አዩብ ዑመር ከሽልማቱ በኋላ ግን ስሜት ወዴት ነበር? ልጅነቱን እክዳለሁ አለች እናቴ። አላህን አስቀድሜ ሄድኩ። ጠብቀህ ነበር ግን? ከሃይማኖቱ በፊት የማውቀው ይሄን መሐባ የሚባለውን ነገር ፈራዋለሁ። የእሷን መውደድ ከተቀበለች አንተ ጎዳና ላይ ምን ታደርግ ነበረ? ጎዳና አይመስልም ነበር ህይወታችን። እሱ እስልምናህን አልጎዳውም ነበር? ወደ አልኖርኩት ህይወትን የሄድኩት እስልምና ውስጥ ባልገባ መልኩ ይቀየር ነበር። ልክ ስላልሆንኩ ነው የሚል ሀሳብ አልመጣም በውስጥ? ጨርሼ እንዳላፈነግጥ ደግሞ አላህ ይሄን የቁርአን አእምሮ ውስጥ ያመጣል። መተው ይችል ነበር። ስቲል ተስፋ እንዳልቆርጥ የሚያደርገኝ ይሄ ላተቅነጡ ምን ረሕመቲላህ ማለት ከአላህ ረሕመት ተስፋ አትቁረጡ። የዚህ ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ ገጣሚ ነው። የሩህ ዘመን ቅጽበቶች የተሰኘ የግጥም መድብልም አሳትሟል። በቅርቡ በተከናወነው የምርኩዝ 31ኛ መድረክ የከውኑ ሞገስ 7 ላይ በተካሄደው የግጥም ውድድር አንደኛ በመውጣት የኡምራ ሽልማትም ወስዷል። ለ2 ዓመታት የጎዳና ህይወት ያሳለፈው የትላንቱ አያሌ ዑመር የዛሬው አዩብ ዑመር መንገደኛዬ ነው። ዛሬ የምንመላለሰው በሱ የህይወት መንገድ ላይ ነው። የአላህ ሰላም ረህመትና አዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን የላካችሁልን አብራችሁን ስለምትሆኑ እጅግ አድርገን እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ የጥርስ ህክምና ክሊኒክ እንደዚሁም ደግሞ በአለባበስ በኩል ነጁ ፋሽን አጋሮቻችን ናቸው። እነሱንም እናመሰግናቸዋለን። መንገደኛ ይነጋብዛለሁ። በሱ የህይወት መንገድ እንመላለሳለን። እናንተንም እናስጉዛችኋለን። አብራችሁ እንድትቆዩም እንጋብዛችኋለን። እባክህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አረፍበል መርሐባ። አዩብ እንዴት ነህ? አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ። በህይወት መንገድህ እንድንመላለስ ፈቃደኛ ሆነ ስለመጣህ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣህ። እንኳን ደህና ቆየሽኝ። እኔንም ስለጋበዝሽኝ እጅግ አድርጌ አመሰግናለሁ። እንግዲህ ከአንተ ጋር ቆይታ ስናደርግ መቼም እንደዚሁ ወጋችንን በደረቋ እናደርገው አይደል? የምናውቀው ያው በገጣሚነት ነው። እንግዲህ የምርኩዝ 31ኛ መድረክ የከውኑ ሞገስ 7 ላይ ሽልማቱን ወስደህ አንተም ተደስተህ እኛም ተደስተን ነበረ። እንኳን ደስ አለህ። መጀመሪያ እንኳን አብሮ ደስ ያለህ። አልሐምዱሊላህ። ወጋችን በዚሁ እንዳይቀጥል እስኪ ከምናውቃችሁ ስንኞችህ እንጀምር። ትንሽ እንስማ እስኪ ግጥሞችን። እኔ ሁሌ የሚገርመኝ ፓርት አለችው ማለት የመጀመሪያ ውድድር ላይ ያቀረብኩበት የመጨረሻ 2 ስንኞች አሉና በነጋ በነጓጉር ባያን ቀራጨን መችልን ሽር እንዲሁ መዲና ጎትቶ በስሙህ ካልቀጨን። አልሐምዱሊላህ። መቅጨትን ባይቀጨንም ወሰደንን እቺ ስንኝ ይመስለኛል ወደዛ ጉዞ የጠራችሁ። ማሻአላህ። ስለመወዳት እሷን ያልኩት የሚወጣ ነገር አይደለም። የነቢዩ ዓለይሂ ሰላቱ ወሰላም ናፍቆትና ሂደን ያየነው እሱ ነው። አንድ የግጥም መድበልህን አገኘሁት 2015 ላይ ታተመ። የሩህ ዘመን ቅጽበቶች ይላል። የሩህ ዘመን ቅጽበቶች ምን ለማለት ነው? አሁን አብዛኛው ሰው ጋር እንግዳ ነች እቺ ቃልና ይሄ ከአላህ መታ ወደ አላህ የምትመለሰዋ የኛን ህያውነት የምታውጀዋ የሆነችው ነች ለሩህ። እሷ ኤግዚስት አድርጋ እዚህ ዱንያ ላይ ስትኖር የምታሳልፋቸው ቅጽበታቶች አሉ። እነዚህ ቅጽበቶች ሲደመሩ ዘመን ይሆናሉ። ዘመን ራሱ መልኩ የሚሰራው ደግሞ በቅጽበት ነው። ያንን ቅጽበትንም ዘመንንም ለማበጀት ደግሞ ሩህ የምትባለው ነገር ታስፈልጋለችና እርስ በርሳቸው ተያያዥ የሆኑ ትሪኒቲ ኮንሰፕት ነው። በጣም ብሮድ የሆነ ሰፊ ሀሳብ የያዘ ርዕስ ነው። ግጥምን ስትጽፍ ሁኔታ ቦታ ትመርጣለህ ወይስ እንዲሁ ከእንቅልፍ ብንን አድርጎ ነው የሚያጽፍህ? የምናብ ውጤቱ ይበልጣል? ማለት ግጥም ያው መጠራት ኢንላይትመንት ይመስለኛል። ድንገት ነው
መቶ ይወርፋል። ያው ዘፍጥረት የሚያንሾካሾከውን ነገር መተረጉም ነው ብዬ አስባለሁ እኔ ግጥምና ድንገት በል ሲባል ነው ጽፈው እንጂ እንደዚህ የሆነ አስቤበት ቁጭ ብዬ ጽፌባቸው ሁኔታ የለም። ጽፌ ከጨረስኩ በኋላም ግጥሞቼን አላቃቸውም። እንደ አዲስ ነው እኔ ራሴ እንደ ኦዲየንስ የምሰማቸው ግጥሞቼ። ከጓደኞቼ ጋርም ስንተነትን ገጣሚው አይገርምም እንደዚህ ነው ያለው እያልኩ ነው ማወራቸውና ራሴን እንደ ኦዲየንስ ነው ማየው ግጥሙን ከጨረስኩ በኋላ። አንዳንድ ሰዎች አሁን የሆነ ነገር ሲነኩ በተነኩት ላይ ተንተርሰው የሚገርም ግጥም የሚጽፉ ሰዎች አሉ። ሁሉም ያው የራሱ አቅም አለው አይደለ? ይነካበታል። መነካቱ የተነካሽበትን ጉዳይ ላይ ያጽፍሽ ይችላል። መነካቱ ያጽፈኝ ይሆናል፣ ግን የተነካውበትን ጉዳይ ላይ ሆን ይችላል። ያቺ ሞመንት ግን ለመጻፍ ልትረዳኝ ትችል ካልሆነ በስተቀር ያው ካልተነካሽ አጽፊም፣ ግን የምትነኪውን ብቻ ላጽፊ ትችያለሽ ነው ፐርፐዝ ሊሱ። እንዲህ ስለሆንኩኝ ይቺን ነገር ጻፋት ብዬ ቁጭ ብዬ አላቅም። አንተ ስለሆንክ ብቻ ሳይሆን ለምሳሌ የሆነ ሁነት ተከስቶ በዛ ሁነት ላይ ተንተርሰው የተነካ ነገር ስላለ ባየኸው ነገር ትነካለህ። አንተ ላይ ስለሆነ ብቻ ሳይሆን እንዲህ አይነት ገጣሚዎች ስላሉ ብዬ ነው። የሩህ ዘመን ቅጽበቶች የመጀመሪያ ግጥም መድብል ነው። የመጀመሪያ ግጥም መድብል ነው። አሁንስ ምን ላይ ነክ? አሁን ሁለተኛ መጽሐፊን ኦልሬዲ ጨርሻለሁ። የመጨረሻ ኤዲቲንግ ላይ ነው ያለሁት። በዚህኛው እንግዲህ ከዚህ የተሻለ ነገር ይዤ መጥቻለሁ ብዬ አስባለሁ። አይነቱም ትንሽ ለየት ይላል። በውስጡ ኢስላሚክም ግጥሞች አሉበት። እስኪ ኢንሻአላህ አላህ ሲል ኢንሻአላህ ትንሽ ገናርጬ ለማየት እየሞከርኩኝ ነበረ። ከ2009 ጀምሮ 8 አሉ በጣም እስከሚታተምበት ጊዜ ድረስ ሁሉንም ጽፈባቸው ስለነበር ቀናቶቹን ያየኋቸው ነበር። በተለያየ አመት ላይ በተለያየ ጊዜ ላይ የተጻፉ ግጥሞችን ነው ሰብሰባ አድርገህ ያሳተምካቸው። ያ ብዙዎቹም እንደዛ መሰለኝ የሚታተሙት አይደል? በአንድ ተጽፎ የሚታተም አይኖርም። ብዙ ጊዜ ግጥም ይቆያል አይደል? ለዛም ነው ማሻአላ። ያው እንግዲህ ከአዩብ ካንተ ጋር ያስተዋወቀን የምርኩዝ 31ኛ መድረኩ ሊያከናውን የከውኑ ሞገስ 7 ላይ ይድረስ ለታላቁ መሪ አይደል? ራሱ የመጀመሪያው ርዕስ ነበር። የመጀመሪያው ርዕስ ነበር ይድረስ ለታላቁ መሪ በሚል አብይ ርዕስ የግጥም ውድድር ተዘጋጅቶ ነበርና ሁላችሁም እንግዲህ የራሳችሁን የግጥም ሐሳቦቻችሁ ይሄንን ርዕስ ተንተርሳችሁ ጽፋችሁ ነበር። በጣም በርካታ ጎበዝ የሚባሉ ገጣሚያንን የተዋወቅንበትም ጊዜ ነበር። ያው መጨረሻው ደግሞ ለኡምራ ነበር ፍልሚያው። አልহামዱሊላህ እንግዲህ እድለኛ ሆነ አንደኛ ወጥተህ የኡምራ ሽልማቱን ወስደህ እንግዲህ ኡምራ ደርሰን የመጣኸው ኑርህ ያስታውቃል። አልহামዱሊላህ ጠብቀህ ነበር ግን? መጠበቅ ያው ሁሉም ሰው እንደሚጠብቀው ጠብቃለሁ፣ ግን ፍርሃት ነበረብኝ። ፍርሃቴ ግን ግጥሙን ከማሸነፍ ካለማሸነፍ ጋር የተያዘ ሳይሆን ቦታው ላይ መሄድ አለመሄድ ስላለው ትንሽ ፍርሃት ነበረው እንጂ ያው ኤክስፔክት ታደርጊያለሽ። ብቻ አልহামዱሊላህ። ከሽልማቱ በኋላ ግን ስሜት እንዴት ነበር? ይከባድ ነበር። ኦን ደ ሞመንት የልብ ማመት በረጂ ታራት ያለች ስሜት አለች። አዩብ ዑመር ለኔ በጣም ይሄ ከባዱን ስሜት ያስተናገድኩበት ይመስለኛል። ብዙ ጊዜ ለኢሞሽን ቀዝቃዛ ነኝ ማለት ለሳቅም ለምባም ወይ ደግሞ አይሞቀው አይበርደውም ይባላል ሰው ነው። እንደዛ ነኝ። ፊሊንጎቼ ፊት ለፊት አይታዩም። ረጅም ሰዓት ዳርክ ውስጥ ቆያለሁ፣ ግን ዳርክ መሆኔን ሰዎች አያውቁትም። እንደዚህ አይነት ስሜት ውስጥ ነው ያለሁትና የዛን ቀን ግን ምንም ማለት የሚገደብ አይነት ስሜት አልነበረም እና ለቅሶ ማቆሚያ አልነበረው። የምትናፍቂውን ሰው የምትናፍቂውን ቦታ ብዙ ጊዜ የተብሰለሰልኩበት ቦታ ነውና በዛ ላይ ደግሞ ያንን የናፈቅሽውን አካል አወድሰሽ በዛ ግጥም አሸንፈሽ መሄድ ደግሞ ሌላ ኤክሳይትድ ነውና አልহামዱሊላህ በጣም ከባድ ስሜት ነበር። በህይወቴ እንደውም ትልቁን ስሜት ያስተናገድኩበት ይመስለኛል። ብዙ ሰዎችም ደግሞ ወደ እስልምና መተ እንግዲህ ሰለላሁ ዐለይሂ ወሰለም በዚህ ልክ ተረርተ ማለት ለሳቸው ይድረስ ብለህ ያንን ሐሳብ መጻፍ ብቻ አለ አይደል? አንዳንድ ጊዜ የኖርክበትና አዲስ መተ ተቀላቅለ ሲሆን ተመልካች ጋር ያለውም ስሜት እኮ ይለያል አይደል? ምክንያቱም እኛ ኑረንበት እንደዛ ሆኖ እሱ ትላንት መጥቶ የተሰማው ምናምን የመቅናትም አይነት ስሜትም እናስተናግዳለን እውነቱን ለመናገርና ብቻ ትልቅ ፕሮግራም ትልቅ እድልም ነበር ለአንተ። አልহামዱሊላህ ብዙ ምናነሳቸው ነገሮች አሉ። እዛ አካባቢ ላይ አዳዲስ ነገሮችም ተፈጥረው ነበረ፣ እነሱን እናነሳለን። የናፈከውንም ያው ይቋጫል ባልከው ባይቋጭም ዳግም በናፍቆት ለናፍቆት እንግዲህ መልእክት አስቀምጠህ ተመልሰሃልና
ኢንሻአላህ በኋላ ላይ ስለ ስሜቶች ሌሎች የምናወራቸው በርካታ ነገሮች አሉ። አሁን ግን ወደ ኋላ መለስ ስላደርግ እስኪ ወደ አያሌው ልውሰድ። አዩብ ስለሰማሁ አያሌው አዲስ ይሆንብኛል እኔ ራሴና አያሌው ስለ ያተመስሏል ስም እኔ ራሱ ማለት በዚህ መጠራት ካቆምኩ ረጅም ሰዓት ሆኖታል። እኔ ራሱ እንዳንቺ ነው እንደነገ ከአያሌው ወደ አዩብ እንዴት ነው? አብዛኛው አዩ ብለው ነበር የሚጠሩኝ ቅርቤ ላይ እና እንዳይቸገሩ ነው። እና ፕላስ ደግሞ የነብዩላህ አዩብን ስቶሪ በጣም ወደው ነበር። ፕላስ ደግሞ የአዩብ አልአንሳሪ የሱን ታሪክ ደግሞ በጣም ወደው ታሪክ ነው። ሁለቱ ጋር የተያያዘ ነገር ስለነበረ ለራሴ ያደረኩት። ፕላስ ይሄ ክርስትና ውስጥ ያለሁኝ ይሄኛውን ስም ትቼ ፌስቡክ ላይ ኢዮብ ወንደሰን በሚል ነበር መንቀሳቀስ የነበረው። ረጅም ብዙ ተከታይ የነበረው ፔጅ ነበረኝና ኢዮብ ወንደሰን ምን ኢዮብ ነው ወደ በታላቅ ወንድሜ ይጠራ ነበር። ስቶሪዎች አሉት እና ከዛ ከኢዮብ ወደ አዩብ የማምጣት ያክል ነበር። አያሌው ለሚለው ደግሞ ቁልምጫው አዩ ስለነበረ ብዙ ለሰዎች የሚከብድ አይነት አይደለምና ፍሌክሲብል ሆኗል ብዬ አስባለሁ። ነው እንደዛ አድርገህ ለራስ ስም ያወጣህለት ነው? ራሴ ነው ያወጣሁት እንጂ ስሰል ተሰጠኝ ስም ያል ነበር። ማሻአላህ። የአባቱ ስም ግን ዑመር ነው። ትላንትም አያሌውም ሆነ አያሌ ዑመር ነው፣ አዩብም ሆነ አዩብ ዑመር ነው። ትንሽ ግራ ያጋባል። እንስማው ታሪኩን ይቻላል። አባቴ ዑመር አራጋው ይባላል። ወሎ አካባቢ ሰኞ ገበያ የምትባል ቦታ ነው እኔ ተወልጄ ያደኩት እና እዛ ትላልቅ ሰዎች ከሚባሉ ስመጥር ውስጥ አንዱ እሱ ነውና ቤተሰቦቹ ሙሉውን ሙስሊሞች ናቸው። አላህን በጣም ይገዙ ይፈሩ የነበሩ ሰዎች ናቸው። እኔ አያቴ እንዳርሼባታለሁ። በጣም ተቀየነች እስከ መጨረሻዋ እድሜዋ ድረስ ሰላቷ ዝንፍ ሳይልባት የሄደች ሰው ነች። በጣም አስታውሳታለሁና በዛ ልክ ያሉ ቤተሰቦች ናቸው ያሉት። ከዛ ሁሉ ቤተሰብ ተነጥሎ ብቸኛው ደግሞ ክርስቲያን የሆነው እሱ ነበረ። አይ ቲንክ ወጣትነት ዘመኑ ላይ ይመስለኛል እንግዲህ ሲያገባ የመጀመሪያ ሚስቱን ሲያገባ የተቀየረ ይመስለኛል። ብዙ ስቶሪውን አልጠየኩም አላውቅም፣ ግን ይመስለኛል እያሉ ስለ አባት ማውራት ቀላል እንዴ? ሎንግ ታይም እሱ ጋር አልነበርኩም። አይ ቲንክ በ11 ዓመቴ ነው አባቴን የማውቀው። ከዛም ስፔንድ ያደረኩት ደግሞ እስከ 13 ዓመቴ ነው። እጄን እስከምጎዳበት ያለችውን ጊዜ ብቻ ነው 3 ዓመት። እሱንም በመምጣት በመሄድ ውስጥ ነው እና ብዙ ከእሱ ጋር የተገናኘ ረዥም ስቶሪ የለኝም። እናት ናቸው ያሳደጉ? እናቴ ነች። የወንድም ሴትም ሆና ያሳደገችኝ ጀግና እናት፣ በጣም መወዳት እናት አለች። እሷ ጋር ነው ያደግኩት። የእሷን ባህሪዎች ነው ያደግኩት። ብዙ ጊዜ የአባቴን ወይ ከአንደበቴ የማይሰማው ለዛ ይመስለኛል። እንግዲህ እናትን አላህ ያቆይልን። አሜን። በየትኛው መንገድ ላይ ናቸው? አሁን ኦርቶዶክስ ነች። ኢንሻአላህ ግን መስለሙ አይቀርም። ኢንሻአላህ አላህ ሂዳያ ይስጥልን። ለምንወዳቸው ሁሉ የምንመኘው ብቸኛው ነገር ሂዳያ ነው። ጥያቄ አላህ ሂዳያ ይስጥልን። ምን ያህል ጊዜ ሆነ ከሰለምክ? ኦልሞስት አሁን 5ኛ ዓመቴን ጀመርኩ። 4 ዓመት ጨርሻለሁ። በስተክል እስልምና ውስጥ ሻሃዳ ይዤ በስነ ስርዓት ገባው ያልኩበት ማለት ስለ እስልምና ያጠናሁባቸው ጊዜያቶች አሉ። በራሴ ለማወቅ የተፍጨረጨርኩባቸው፣ መሀል ላይ ደግሞ እናቴ ብትሰማ ምን ልሆን እችላለሁ የሚለውን በመወላወል ውስጥ ራሴን እስክችል ያለውን በመጠበቅ ዘመነ ፈተራ ላይ ያለሁባቸው አሉ። ማለት ይሄ እስልምናም ውስጥ ክርስትናም ውስጥ ሳልገባ መሀል ላይ የሆንኩባቸው ዘመናቶች አሉ። ከዛ ሁሉ ግን በቃ ሰልሜ ሻሃዳ ይዤ በስነ ስርዓት ሙስሊም የሚባለው መጠሪያ ከተጠራሁኝ 4 ዓመቴን ጨርሼ ኦልሞስት አሁን 5ኛ ዓመቴን አሃብያል። ያለፉት 4 ዓመታት ውስጥ የእስልምና ህይወት እንዴት ነው? አልሐምዱሊላህ ከባድ የሚባል ስትራግሎችንም አጋጥመውኝ ያልፊያቸዋለሁ። ቀላል የሚባሉም ነገሮች ነበሩት። ሁሉ ነገር ገር በገር አይሆንም። ስፔሻሊ ደግሞ ሃይማኖት መቀየር ቀልድ አይደለምና ልብስ መቀየርም ከባድ ነው። ሰዎች ከሚያውቁ ያለው አበስ ስታይል ወጣ ብለህ ሐዲስ እንኳን ስትለብስ በጣም ከባድ ነው እና የሚወራብሽ ነገሮች አሉ። ስሰልሚ ወይ ለሴት ብሎ ነው የሰለመው ወይ ለገንዘብ ብሎ ነው የሰለመው፣ እንደዚህ የምትባይባቸው ነገራቶች አሉ። አራ ያረገው በጣም ትባያለሽ። ምክንያቱም ግልጽ ያደረኩበት ጊዜ በጣም ቆይቶ ነበር እስልምና ይነና አልሐምዱሊላህ ማለት አሉ ያሳለፍኳቸው መጥፎ ነገሮችም አሉ።
መልካሙ ነገር ደግሞ አሁን በስቶልኛል አልহামዱሊላህ ማለት ያመንኩት አምላክ ያማረውን መታመን ታምኖልኛልና አልহামዱሊላህ ያማረውን መታመን ታምኖልኛል በጣም ቆንጆ ቃል ነው እንግዲህ ከአንድ ሐሳብ ላይ ቃላት ላይ ከሚፈነን ሰው የሚጠበቅ ቋንቋ ነው ደረጃውን የጠበቀ የአፍና የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ህክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 437 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ፣ የማዋለድ፣ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ወላጅነት ደስታው ብዙ ነው፣ ድካሙም ጭምር። እንዲህ ባለ ጊዜ የልጅን ደስታ እኩል መጠበቅ ያስቸግራል። ግን ድንገት ሁነኛ መፍትሄ በሬ ድረስ ሰተት ብሎ ቀረበ። ለስላሳና የልጄን ደስታና ምቾት የጠበቀልኝ በጥንቃቄ ጥራቱን ጠብቆ የተመረተ ኢቭ ቤቢ ዳይፐር በተመጣጣኝ ዋጋ ቀርቦላችኋል። በወዳጅ ጥያቄን ጀምር። ለመሆኑ በቀን ስንት ሲኒ ቡና ይጠጣሉ? ይገርማል። የእርሶን ጨምሮ በዓለም ላይ በቀን ከ2 ቢሊዮን ሲኒ በላይ ቡና ይጠጣል። ታዲያ ሀገራችን ለዓለም ቡናን የመሰለ ፍሬ ባታበረክት ይህ በቢሊዮን የሚቆጠር ሕዝብ ምን ይጠጣ ነበር? በዓለም ላይ የተለያዩ ኮንፈረንሶችንና ዓለም አቀፋዊ ጉባኤዎችን በተደጋጋሚ ከሚያስተናግዱ ከተሞች አንዷ የሆነችው የኛዋ አዲስ አበባ ተጨማሪ ስጦታዋን ለዓለም ልታበረክት መንገድ ጀምራለችና የጉዞ አካል ቢሆኑስ?
ለዓለም አቀፋዊ ስብሰባዎች፣ ለጉብኝትና ለሌሎች በርካታ ጉዳዮች ከተማችንን የረገጠ ሁሉ ማስታወሻ ፍለጋ ሳይጎበኘው የማይመለስበት የሀገር ልጆች ድንቅ የእጅ ሥራ ውጤቶች በአንድ ስፍራ ጥንቅቅ ተደርገው የሚከትሙበት ዘናጩ ሞል በከተማችን እምብርት ላይ የተገነባ ነው። ስጦታ ሞል በሰው ሰራሽ ሐይቅ በውብ መናፈሻና በመስጂድ አልአቅሳ ተከቦ በ18 ወራት በሚጠናቀቀው ዘመናዊ ስጦታ ሞል ላይ ዛሬውኑ የሱቅ ባለቤት ይሁኑና የዘላቂ ኢንቨስትመንት ተጠቃሚነቱን ከወዲሁ ያረጋግጡ። ስጦታ ሞል ከካቮድ ኮሜርሻል። ለሳይት ጉብኝትና የተሟላ መረጃ ለማግኘት ካዛንቺስ በካዛዲስ ታወር 6ኛ ፎቅ ላይ ወደሚገኘው ቢሮአችን ብቅ በማለት አሊያም በ0953 24 24 24 እና በ0985 45 45 45 ላይ በመደወል ያገኙናል። ላክሳዲስ ፕሮፐርቲስ። የዕድሜ ልክ ምኞትና ፍላጎት በሚሊዮን ልቦች ውስጥ አለ። እኛም ከተከበረው የአላህ ቤት በእንክብካቤ አድርሰን ከህልሙ አገናኝተን በክብር እንመልሶታለን። ዩስራ ትራቭልና ሃኒን ትራቭል በቱርክ ሀገር ባለን ከ4 ዓመታት በላይ ዑምራ የማስደረግ ልምዳችንን ይዘን ወደ ሀገር ቤት በመምጣት በቱርክ ስታንዳርድ ዑምራን እናስደርጎ ከጥቅምት 18 እስከ 28 ሙሉ ዝግጅት አድርገን ምዝገባ ጀምረን በርካቶች እየተመዘገቡ ይገኛሉ። 7 ቀን በመካ 3 ቀን በመዲና የሚቆየው ይህ ጉዞ በመሪነት ይዘው የሚጓዙት ተወዳጁ ቃሪና ሙአዚን ሼኽ ኸድር አባ ረሕመቶ ይሆናሉ። ደርሶ መልስ ቲኬት፣ ቪዛ፣ ነፃ የዑምራ አደራረግ ስልጠና፣ ታሪካዊ ቦታዎች ዚያራ፣ ቅንጡ ሆቴል፣ ትራንስፖርት፣ ለሴቶች ኻዲም፣ የአንድ ቀን የጅዳ የባህር ላይ ጉዞ እንዲሁም ምግብን ጨምሮ ልዩ ፓኬጅ ይኖረናል። ለበለጠ መረጃና ለመመዝገብ ስክሪኑ ላይ ባሉ ስልኮች ይደውሉ። አድራሻ ቦሌ ትሮፒካል ሞል ግራውንድ ፍሎር 13A። ዩስራ ትራቭልና ሃኒም ትራቭል። እንግዲህ እናትህ አሁንም በሌላ እምነት ውስጥ ነው የሚኖሩት፣ አንተም እሳቸው ባሉበት እምነት ውስጥ ነበር የምትኖረው የነበረውና በቀድሞ እምነት ላይ እንዳትቆይ እንዳትጸና ያደረገህ ነገር ምን ነበረ? ለምንድን ነው ከነበርክበት ከቤተሰቦችህ እምነት ለቀህ ወደ እስልምና የመጣኸው? ጽናትህ ምን አጎደለው? ስለ ትናንቶቼ ሳስብ ትልቁ ወደ እስልምና ወይም ደግሞ ከዛ ሃይማኖት ወጥቶ ወደ ሌላ ሃይማኖት ለመሄድ መንገድ የጀመርኩት ኢንላይትመንት ነው ብዬ ነው ማምነው። ማለት አላህ ድንገት ሲጠራሽ የምትጠሪው መጠራት ማለት። ከዛ ውጭ ግን ያንን መጠራት ሰበብ የሚሆኑ አንዳንድ ምክንያቶች ይኖራሉ። ማለት እኔ ከልጅነት የጀመረው ቤተክርስቲያን ውስጥ ነው ያደግኩት። ይሄ በጣም ለቤተክርስቲያን ቅርብ ከሚባሉ ሰዎች ውስጥ ነው። በሰዓቱ በጣም ጠያቂ ነበርኩ። ግን በሰዓቱ በጣም ከባድ ጥያቄ የነበረው የኔ ትሪኒቲ ኮንሰፕት ነበር። ትሪኒቲ ኮንሰፕት ማለት ስላሴነት የሚባለው ጥያቄ ነበር። ማለት ኢየሱስ አምላክም ሰውም ከዛ አምላክም የአምላክም ልጅ የሚባሉት ሀሳቦች በዛ እድሜ መጠይቅ እንደነበሩ አስታውሳለሁ። የምትከለከያቸው ነገሮች ይበዛሉ። የተወሰኑትን ለመጠየቅ ሞክሬያለሁ። ጀስት እንደ ህፃን ትደረግ ያለሽ እንጂ ማንም ሊመልስልሽ እንደማይችል ይታወቀ ነው በዛ እድሜና እነዚህ ነገሮች ፕላስ ደግሞ እዛ አካባቢ ላይ ያለው ይሄ እስልምናው ላይ ያለው ውበት አለ የምታየው በቃ ለዛ ነው አላህ ነው የጠራኝ ብዬ ማስበውና በዛ ነገሮች ተሳብኩኝ ይመስለኛል። ከዛ ይሄን ጥያቄ ያለኝ ከቤተክርስቲያን ጋር ያለኝ ላቃ ትንሽ እየወረደብኝ መጣና ሳላቀው ነው የምልሽ ያኔ ምክንያቱም ያለውበት ኤጅ ኦልሞስት 10 ምናምን ውስጥ ስለሆነ በጣም ማገናዘብበት ወይ ደግሞ ይሄ ሰፊ የሆነ ጥያቄዎችን የምጠይቅበት አይደለም። አሁን ያልኩሽን ጥያቄዎች ብቻ ነው ልጠይቃቸው የምችለው። ግን በሰዓቱ ያልተመለሰልኝም ለኔ አለመመለሱ ፈርዘር እንዳስብ ያደርገኛል ነው። ፈርዘር ስታስቢ ደግሞ አካባቢሽ ላይ ያለው ነው የምትመለከችው። አካባቢሽ ላይ ደግሞ ሙስሊም እዛ አካባቢ ላይ በጣም ውበት አለው። ይሄኛው አካል ውበት የለውም አይደለም እያልኩሽ ያለሁት፣ ግን ያለሽበት ስለሆነ ካንቺ ውጭ ያለ ሌላ ውበት ነው የምትመለከችው። ያንን ውበት አየው። ያ ውበት ሳበኝ፣ ማየት ፈለኩኝ። በመሃል ታውኩት ወጣሁ። ረጅም ዓመት ማለት እነዚህ ጥያቄዎች ምናምን ተፈጠረውብኝ ትቼው ነበር ሎንግ ታይም። በጥያቄ መልስ አጣህ ነው? አይ በሰዓቱ አልነበረም መልስ። ሊመልሱልኝ ሞክረዋል። የመለሱበት መንገድ ግን እንደ ህፃን ትሪት ከማድረግ ያለፈ ለምሳሌ ኢየሱስ አምላክ ነው ወይስ ሰው ነው ብዬ ጠይቄ አውቃለሁ። አምላክ ነው ወይስ የአምላክ ልጅ ነው ብዬ ጠይቄ አውቃለሁ። እንደውም መመሪያ አድማሴ ይባላሉ እዛ አካባቢ ላይ በጣም አሪፍ ሰው ናቸውና
እሳቸው ናቸው እንደ ትሪት አድርገው ሊመልሱልኝ ሞክረው ነበር፣ ግን አቃምሮዬ ሊቀበለው አልቻለም። መልስ ስለሌለው ሳይሆን የተመለሰልህ ምላሽ ለአንተ ስላላሳመነህ ነው። ያ ኦብቪየስ ፎር ሎንግ ታይም አስታውሳለሁ ነው። ወደ 2006 ወይም 2007 አካባቢ ላይ ነው ድንገት የዩዘርሲፍን ፊልም አየሁኝ። የሚገርም ስቶሪ ነበረ። ዩዘርሲፍ ፊልሙን አይተሹ ከሆነ ከመጀመሪያው እስከ መጨረሻው በቃ በስነ ስርዓት እስልምናን ሰብኮሽ ነው የሚያልቀው። የሆኑ እንትሎች ተከፈቱ ነው ይሆን ማለት ፊልሙን የመጀመሪያ ቀን ሳይሆን ልክ ሲጨርስ እያለቀስኩ ነበር። ምን እንደሚያስለቅሰኝ እንኳን አላውቅም ነበር። ማሰብ ሲጀምር ከዛ ያሲን ኑሩን ዳዋዎች ነበር የሰማሁት። ያሲን ኑር ዳዋዎች ላይ ደግሞ አሁን ላይ ሁላ በጣም የሚገርሙኝ ናቸው። ማለት በጣም ደሞስት በጣም ይሄ ምናልባት እንደው ሌላ አሁንም ቢሆን ሌላ እምነት ውስጥ ያለ ሰው ቢሰማቸው ልባቸውን ይሆነ የሚያርገበግብ አይነት ስቶሪ ያላቸው የሶስት ሰዎችን ታሪክ ነው የሰማሁት። የአብደላ ዙል ቢጃደይ፣ የሰዓድ ኢብኑ አቢ ወቃስ፣ የኸንደቁ ሰልማን አልፋሪስ እነዚህ ሰዎች ታሪክ ነበርና በቃ ሙሉ ለሙሉ ተሳብኩኝ። ከእስልምናው በፊት የማውቀው እኔ ነብዩ ሙሐባ ነው። ለነብዩ ሙሐባ ሲባል የተከፈለ መስዋዕትነት፣ እሳቸው ለነሱ ለሰሃቦቹ ያላቸውን መስዋዕትነት ከሃይማኖቱ በፊት የማውቀው ይሄን መሐባ የሚባለውን ነገር ነው። ማንበብ ጀመርኩኝ። ፈርዘር መጠየቅ ያለብኝ ነገሮች ጠይቃለሁ። አክሰሱ አለኝ እንደነገርኩሽ። የራሴን እውነቶች መፈለግ ሲጀምር፣ አእምሮዬ ማወቅ ሲጀምር፣ እያደግኩ ስመጣ ማመዛዘን ሲጀምር ልክ ነው ያልኩትን መንገድ ጀመርኩት። ማሻአላህ ልክ ነው ያልከው የእስልምና መንገድን ጀመርከው። ምን ያህል ጊዜ ፈጀብህ እነዚህ ነገሮችን ልክ ነው ለማለት? ቆይቻለሁ። የጄም መጎዳትን ተያይዞ በመሀል ስተው ከተከረሳውበት እንደ አዲስ አላህ ሲጠራኝ ኢንላይትመንት ነው ያልኩሽ። ለዛ ነው ይሄ የተለየ አዋቂነት ነው ብዬ ማላስበው። ለዛ ነው እኔ የአላህ ጥሪ ነው፣ ሲጠራሽ ጠራሽ ነው። እና ኦልሞስት በጣም ብዙ አመታት ቆይተዋል። ታዩና የመጨረሻው እንኳን 2007 አመት ያንን ፊልም ካየሁባት ቅጽበት ጀምሮ እስከ 2013 ወይም 12 መጨረሻ ድረስ ያለውን አመት ይየው ረጅም ጊዜ ነው። ረጅም ጊዜ እሱን እስልምናን እያየሁበት ነበር የቆየሁት። ማየትን ብቻ አይደለም፣ ብገባ ከቤተሰቦቼ በኩል የሚደርስብኝን ነገር አውቀዋለሁ። ምፈራው ነው ማለት። ምክንያቱም እናቴን እንደ ቀልድ ያቺ እቴ እሱ እኮ መስለም ይፈልጋል ለምን አይሰልምም ስትል አያረገውም እና ድንገት አንድ ቀን ነው ተሳስታ ያወጣችው ቃሉን። እሱ ሰልማለሁ ካለ ልጅነቱን እክዳለሁ አለች እናቴ። በምድር ላይ ደካማ ጎኔ እናቴ ነች። በጣም ነው መወዳት፣ በምንም አልደራደርበትም። ፈራዋለሁ የእሷን መውደድ። ልጥሰው አልችልም፣ ፈራለሁ። ትፈራለች ሰው አይደለሽ። ደብቄ አስቀመጥኩት። ፈልገዋለሁ። በቤተክርስቲያን ሄድ ምናምን ስትል የምትፈልጋትን ነገር አደርጋለሁ። ለምሳሌ ማህበር ሲኖር ዳቦውን ጠላውን ምናምን ይዤ ቤተክርስቲያን አደርስላትና እመለሳለሁ። ይሄ ፊት ለፊት ግን መሄዱን ተውኩኝ። እናቴም መታዘዙን እታዘዛለሁ፣ ግን ደግሞ ይሄኛው ለነፍስ የሚባለው ነገር ነፍሴ ከዛ ርቃለች። ምክንያቱም በቃ እኔ እውነት ያልኩት መንገድ እስልምና ነው። ይሄኛውን ደግሞ መግባት አልቻልኩም፣ ምክንያቱም እዚህ ጋር ሌላ ትልቅ ተራራ አለብኝ። ሁለቱ መሀል ሁኜ የቆየሁት ምክንያቱም እሷ አለች። ከእሷ ለመውጣት ቢያንስ እኔ ዩኒቨርሲቲ መግባት አለብኝ፣ ራሴ መቻል አለብኝ። እንደ አጋጣሚ ድል ሆኖ ፕሪፓራቶሪ ደሴ ነበር የተማርኩት። እዛ ስገባ ራሴን ቻልኩኝና የሆኑ ነገሮችን ሰፊ አድርጌ ማየት ጀመርኩ። ማንም ተቆጣጣሪ የለኝም። ስለ እስልምና በደንብ ማየት ጀመርኩ። በደንብ ገባኝ ብዬ ሳስብ ከዛ ወጥቼ 2012 መጨረሻ አካባቢ ኮሮና ታይም ነበር። እንደውም ወደ መጨረሻው አካባቢ የዛን አካባቢ ነው በቃ በስነ ስርዓት በቃ ልክ ነው አሁን በቃ ከዚህ በኋላ ምንም ይምጣ ምንም መጋፈጥ አለብኝ ብዬ ገባሁበት። 5 አመታት በጣም ረጅም ናቸው። በተለይ በፍለጋ ላይ ሲሆን ምናልባት ድካም ነው ሊኖረው የሚችለው፣ ተስፋ መቁረጥ ነው ሊኖረው የሚችለው። ነገር ግን በዚህ መሀል ላይ የምትፈልገውን ነገር አግኝተ ነገር ግን ወደ አገኘኸው ቦታ ደግሞ መሄድ አለመቻል ደግሞ ሌላ ስሜት አለው ብዬ አስባለሁ። ቀላል ነገር አይመስለኝም ለአንተ። እንዳልከው እናትን ማጣት መፍራት፣ የእናትህ አንድ ቃል ማለት እሱማ አደርገውም አይደል ምንም ነገር ቢባል ልጅሽ እንደዚህ እሱማ አደርገውም ከተባለ ያ ለአንተ በጣም ከባድ ቃል ነበር። ስለዚህ የእናትህን መውደድ የእናትህ ፍቅር ስላለ
እናትህ ማጣትም ስለማትፈልግ በዚህ ጉዳይ ላይ የሰለምኩ ቀን ታወኛለች አይደል? አላህም ብዬሄድኩ ቀን እናቴን አጣታለሁ የሚል ስሜት ይዞህ ነው እንግዲህ ብዙ ጊዜያትን ያሳለፍከው የነበረው። ግን ቀላል ነበር? ቀላል አልነበረም። እዚህ ጋር ነው ትልቁ ታሪክ ይመስለኛል። ያገዘኝን ታሪክ ልንገርሽ። ከልጅነት ጀምሮ አብሮኝ ያደገ በእድሜ የተወሰነ እድሜ የሚበልጠው ኤፍሬም የሚባል ልጅ አለ። አልሐምዱሊላህ አሁን አብደልቃድር ነው ስሙ። ማሻአላህ። በብዙ ነገር እኔ እንደ ሊደር የሚያይ ሰው ማለት እንደ ሞዴል ነው የሚያይኝ፣ ምለውን የሚሰማ ሰው፣ እንዲያርግ እንዲያታርግ በቃ የምንከባበር በጣም እንደ አባት ነው ማየህ ነው የሚለው። ከወንድምነት አልፈን ነው እያንዳንዱ ቦታ ነው የምልሽ። በቃ እኔ ጋር ነው ያለው ከልጅነቱ ጀምሮ ቤተሰብም ነን። ይሄን መሳቤን አየው፣ አወራንበት፣ ዲስከስ አደረግን። ቤተክርስቲያን ይዞ መሄደው የነበርኩት እኔ ያለው ከቤተክርስቲያን ሲቀርም የምቀርበትን ምክንያት ጠየቀኝ፣ ነገርኩት በስነ ስርዓት። አንድ ቀን ቁጭ አልና የዙልቢጃደይን እንሰማለን። በጣም መቼም ማረሰው ነገር ነገርሽ እኛ አካባቢ እዛ ሰኞ ገበያ የምትባለው ቦታ ላይ ቋጥኝ ድንጋይ የሚባል ቦታ አለ። ብዙ ሰው የሚደርስበት ቦታ አለ፣ የሚሄድበት ቦታ አለ። ምን አሰብን መሰለሽ ዙልቢጃደይን ይሄ ነገር እንዳይታወቅበት ሩቅ ሂዶ ይሰግዳል የሚባለውን ነገር ሰማናል። በቃ ለምን እኔ እናንተ እዛ ቦታ እየሄደን የሆነች ታይም ያምልኮ ጊዜ አይኖርም። ተስማማን። ብታሚን ባታሚን ፎር ሎንግ ታይም እዛች ቦታ እንሄዳለን። ስልካችን ላይ ያስቀዳነውን እንትዶች እንሰማለን፣ ስለሆነ ነገር እናወራለን። ሙስሊም ስንሆን ምን ልናደርግ እንደምንችል ምናምን እያወራን ጊዜያቶችን አብረን ማሳለፍ ጀመር። ያ ነገር እሱ ከጎኔ መኖሩ የሆነ መንገዶችን ያቀለልልኝ ይመስለኛል። ፕላስ የእህቴ አለ እህቴ ጋር ይሄ ግልጽ አድርገን አንነግረም እንጂ ቤተሰብ ጋር ማውራት ነገር አለ። ወላሂ አንተ እኮ ብትሰልም ትልሻለች አለ። እያንዳንዱ ነገር አለ። ከዛ የኔ አንድ በእድሜ 2 ዓመት 3 ዓመት የሚበልጠኝ ወንድም አለኝ። እሱ ግን ያደገው ሌላ ቦታ ስለሆነ እሱ ሙስሊም ነው። ቁርአንን ሲቀራ ሰማዋለሁ። ጎበዝ ነበረ ቂራአት ላይና ክረምት እየወረደ እንደዚህ ዝናብ እየወረደ እሱ ይቀራል እየጮኸ በጣም ለሌላ ሰው ስለማይሰማ ማለት። እነዛን ነገሮች ለኔ ትሪትመንት ነበሩ። እንዳታፈነግጪ አላ ዝም ብሎ ሰበብ እያዘጋጀ ይመጣልና ታላቅ እህቴ ያለች ድሮ ገና የሰለመች ከቤታችን ውስጥ ማለት ነው። እና ስታገባ ነው ሙስሊም አገባች፣ ሙስሊም ሆነች ነው። የእህቴ ልጅ አለ ኢዘዲን ይባላል። አንተና ሰልማለሁ ሳድግ ይል ነበር ማለት በጣም ቂራአት ላይ ምናምን ጎበዝ። አንድ ቤት ውስጥ ነው ያለ ነው። ስለ እስልምና ከነሱ ማውቃቸው ነገሮች አሉ። ኢዘዲና ፈዋድ አሉ። የሆኑ ነገሮች ይነግሩኛል። ኤፍሬም ጋር እንሄድና የሆነ ነገር ፕራክቲስ እናደርጋለን። አንድ አህመድ የሚባል ልጅ አለ። አያተል ኩርሲይ ኖ ወይ እንትን አታህያቱን ከዛ ፋቲሃን ቁል ሁወላሁ አሐድን ቁል አዑዙ ቢረቢል ናስ እና ቁል አዑዙ ቢረቢል ፈለቅን ጽፎ ሰጠኝ። ሸመደድን ሁለታችን። ሀውት እኮ አናውቅም ውዱ እንዴት እንደሚደረግ ምናምን፣ ግን ፕራክቲስ እናደርግ ነበር እዛ። በዚህ ውስጥ ማለፋችን የሆነ አይነት እንትን ሰጥቶናል ብዬ አስባለሁ። እና አላህ ያንን የሰሃባን ታሪክ ልባችን ውስጥ አስገብተነዋል። ፍቅሩን አላህ ከቶብሻል። ደግሞ መሐባውን ነው ከእስልምናው በፊት እሳቸው መሐባ ነው ማውቀው ምልሽ። ለዛ ነው ሳናውቀው መሐባው ገብቶብናል። በቃ ያንን ፕራክቲስ ስናደርግ እኛ የሰሃባዎችን እየተገበርን እንደሆነ ነው የሚሰማን። ያ ነገር ያገዘን ይመስለኛል። አፍተር ኦል ደግሞ ልክ በቃ በድብቅ አንድ ሰው ተነገረውና እሱ ቀድሞ ሰለመ። ከኔ ቀድሞ ሻሃዳ ያዘው እሱ ነው። የዳዋ ጀማ አሚራችን አለ መሐመድ ካሚል ይባላል። በጣም ጎበዝ ሰው ነው። እሱ ዱሮ ህይወቱ ላይ ዱርዬ የነበረ ሰው አሁን ላይ አሚር ሆኖ በጣም ብዙ መንገዶችን ሄደ። የሚገርም ሰው ነው። እና እሱ ብዙ ነገሮች እንዲማር አደረገው። ስለዛ ነገር ደግሞ መጥቶ ይነግረኛል። ቀድሞኝ የተማራቸውን ነገሮች ይመጣል። አላህ ደግሞ ፈህሙን ከፍቶለታል። መጀመሪያ አካባቢ ላይ በቃ ለሁሉም ሰው ፈህም ይከፍታል። አላህ አይተንበታል ማለት ብዙ ነገር አይቼበታለሁ። እና ትጋታችን ጨመረ። በዛ ሁሉ ሙሰልሰል ውስጥ ስላለፈን አላህ ለቅጽበት አልተወንም። በደንብ የማታውቂውን ነገር አለ እዚህ ጋር ደግሞ በደንብ የምታውቂው ግን የተጠራጠርሽው ነገር አለ። ይሄ ጊዜው በሄደ ቁጥር ሊስብሽ የሚችለው በደንብ የምታውቂው ነው። ግን አላህ ክፍተት አልሰጠንም። በቃ እየያዘ ሙሰልሰል እያደረገ ነው እዛች ቦታ ላይ ያደረሰን እና አልሐምዱሊላህ ለዛ ይመስለኛል ብርታት ያገኘን። በጣም ደስ ይላል።
እንደዚህ የዙልቢጃዴንን ታሪክ ሰምቶ በሱ ህይወትን ቃኝቶ ማሳለፍ ማሰብ እንግዲህ መታደልም ጭምር ነው። ማሻአላህ ደስ ይላል። ታዲያ መጨረሻ ላይ ያንን ፍርሃትን አስወግዶ በቃ አሁን ሻሃዳ ይዤ ምክንያቱም መንገድ ላይ የነበርከው ግዴታ ሰልመሃል ለመባል ወይ ያንን መንገድ ለመኖር ሻሃዳው ያስፈልጋል እና በቃ መጨረሻ ላይ በቃ አሁን ሻሃዳ ይዤ መስለም አለብኝ እንደዚህ ባክኝማ አልቀርም ብለህ የእናትህንም ነገር ደግሞ በቃ እንዳረገ ታርገኝ አይነት ነገር ብለህ ወስነህ ሻሃዳ እንደዚህ ያደረገህ የመጨረሻው ቅጽበት እንዴት ያለ ነበር ታስታውሳለህ? አስታውሰዋለሁ። እንትላለህ መሐመድ ካሚል ያልኩሽ የአሚሩ የዳዋ አሚር አንድ ጊዜ ደሴ የ3 ወር ሹራ ተዘጋጅቶ ነበር። አመጣ ደወለልኝ። እናት ሙስሊም እኮ አይደለሁም ግን ደወለልኝ። ያውቃል ና እስኪ እዚህ ቦታ ነን ምናምን አለኝ። ጧኢፍ መስጂድ ይባላል ደሴ ወሰደኝ። የአዳር ፕሮግራሞች ናቸው ከጧት ጀምሮ ምናምን። ከዛ ይዞኝ ይገባል። የ30 ሰዓት ሲሆን ቦታ ይሰጠኝና የሆነች ቦታ ቁጭ እላለሁ። ሙሉ ቀን ሐዲስ እሰማለሁ ምናምን። ቢገርመው ነገር በጣም ብዙዎቹ ነገሮች ልብሽን ሌላ ታሪክ ውስጥ ነው የሚያስገቡትና ያንን ድሮ ማቀው የነበረውን የሰዓድ ኢብኑ አቢ ወቃስን ታሪክ እዚህ ቦታ ላይ ሰማሁት። ምንድነው የሚለው መሰለሽ? ትልቁ ቦታው አለች ያ ኡሚ አንቺ እኮ በፀጉርሽ ልክ ነፍስ ቢኖርሽ እያንዳንዱ እየወጣ እየሞትሽ መልሶሽ እየተነሳሽ ባይሽ ከስልምና ልመለስም ምግብሽን ከበላሽ ካልበላሽ ተይው ያለባት ፓርት አለች አይደል? እሷን የድሮ የሰማሁት አለ። እዚህ ጋር ደግሞ ቦታው አለ። የሆነ ዲሳይድ ማድረግ ያለብኝ ነገር አለ። ወሰንኩኝ። ሶስን አላህ አእምሮዬ ውስጥ ያመጣውን ነገር እንገርሽ ባይዞ አድጌ ሙስሊም እንደመሆን እናቴ እኔን ራሱ ነው የምታውቀው። እንዴት? ከልጅነቴ ጀምሮ ስሰማው ያደግኩት አንድ ስቶሪ አለ። እናቴ እኔን ራስ ቤቱና ያየችው ህልም ነበር። እሱን ህልም ብዙ ጊዜ ሲወራ እሰማለሁ። ወሎ አካባቢ ላይ ይሄ ዱዓ ዱበርቲ ምናምን የሚባሉ ነገሮች አሉና በዛ ስብስብ ውስጥ ሲወራ እሰማለሁ። እና አላህ እንዴት እንዳስታወሰኝ አላውቅም። እና እኔ ሻሃዳ ያስኩን እዛ ደሴ ባለሁበት ሻሃዳ ይዤ የመጀመሪያ 3 ቀን ወጣሁ። 3 ቀን ዳዋ ማለት ነው። ሻሃዳው እንድትወስን ያደረገ ያቺ ስቶሪ ናት። ሻሃዳውን ይዤ 3 ቀን ወጥቼ ግን ለእናቴ ይፋ መንገር ያለብኝ ሰዓት ነበረ። 3 ቀኑን ስትወጪ ኢማን አለ ባይዞ በጣም ከባድ ኢማን ያለው ማለት እናቴ ግን የት ነኝ አልካት 3ቱን ቀን? ከዛ በፊት አልሰልም ቡታጅራ ይጃለሁ እና በትምህርት ቤት ተልከን ነው ብያት ነው የሄድኩት። ቡታጅራ ሲሄድ እንደ ቤተሰቦቻችን ሸወርናቸው ሽወዳ ብዛቱ እና ኤፍሬም ጋር ነኝ ብያት ነው የሄድኩት 3 ቀን ሲሄድ። ከ3 ቀን ስንመለስ እንደውም አስታውሳለሁ እኔና ኤፍሬም ቦርሳችንን ለሰው ላክን። መስጂዱን በጀርባ የሆነ መዞሪያ ያለ ዙረን ገባን ሰው እንዳያያቸው። ከዛ ስንወጣ ወደ ሌላ ሀገር ነበር ከተማ ነበር የምንላከው። አሁንም በዛ ዙረን ሌላ ቦታ መስጂዱ ጋር ተገናኘን። ጀማው በሌላ ቦታ እኛ በሌላ ቦታ ስንመጣም እንደዛው ነው። እዛ ጋር ዲሳይድ አደረኩኝ እኔ ነው ምንድነው 3 ቀን ስመለስ በቃ አላህ ፊት ለፊት አስቀድሜ እሄዳለሁኝ። ደግሞ ሁሌ ዱዓ ሳደርግ በፊትም ክርስቲያን እያለሁኝ በነገራቶቼ ሁሉ ቅደም የምትል ዱዓ ነች። ሁሌ የማደርገው ዱዓ ነውና አላህን በቃ ፊት ለፊት አስቀደምኩኝ። የእናቴ ልብ ሩህሩህ እንደሆነ አውቀዋለሁ። ያንን ዲን የነሱን ያንን የነበርኩበትን ሃይማኖት እንዲለቀቅ ስለማትፈልግ እንጂ ለእስልምና መጥፎ አስተሳሰብ የላትም። እና ልክ እዛ ኢማን ላይ ነኝ። አንደኛ ይልሽ ፈርስት ታይም አያተል ኩርሲይን ያፈስኩበት ሰዓት ነው። እንደዚህ በእንቅልፍ በያፍሽ የነቀሁበት ሰዓት ነው። አያተል ኩርሲይን ምንም ቂራአት ሳልጀምር 1 ሳምንት ቂራአት ተለማምጄ አረበኛ ማንበብ ጀምሬ ለመጀመሪያ ጊዜ ቁርአን ገልጬ የቀራሁበት ታይም ነበር። ለኔ በጣም የተለየ ታይም ነበር። 3 ቀን ከዳዋ ጀማዎች ጋር ያሳለፍኩበት ደግሞ ጊዜ ነበር። 3 ቀን ሙሉ መስጂድ ውስጥ ስታሳልፊ ኢማን አለው ምናምን በቃ አላህ አለኝ ብያለሁና አላህን አስቀድሜ ሄድኩኝ ቤቴ። ሁሌ ልምድ አለን። እናቴ ልክ በጀበሪያ ሳገኛት ግንባሯን ስማለሁ፣ ጉልበቷን ስምና ስሯ ቁጭ እላለሁ። እዚህ ጋር ታስተኛኝና ፀጉሬን እንደዚህ ታሻሽኛለች። ፀጉሬ ከልጅነት ጀምሮ አሁን ነው መላጣ እንደዚህ ሆንኩት እንጂ ፀጉሬ ያደገ ነው ሁሌምና እየዳበሰችኝ ብዙ ጊዜ ታወራኛለች። ወይም ሰው ስታወራም መዳበሷን አታውቀውም። በጣም ነው ኢንቲሜሲያችን የሚገርም ነውና እናቴ እስኪ ያንን ስቶሪ ንገሪኝ አልኳት።
የቱን ማለት ህልሙ ነው የምን ህልም ነው? አይ እንደዚህ እኮ የሆነ ጊዜ ሲወራ ሰምቼ ኧረ ዝም ብሎ እኮ ህልም ነው ምናምን። አይ ማወቅ ፈልጌ ነው አልኳት። ዳት ወይ ባይዞ ይሄ አያሌው የሚባለውን ስም ይሁን ኦልዲ ስም ይመስለኝ ስለነበር በጣም ብዙ አልወደውም። ኮምፎርታብል ስለማይሰማኝ ነው አዩብ ማን ነው ኢዮብ ወንደሰን ብዬ ጽፌ ነበር። ፕላስ በአባቴ መጠራት አልወድም ነበር ነው በሰዓቱ። ኋላ ላይ ያው ነገራቶችን ሁሉ ትቼዋለሁ። ከዛ ንገሪኝ አልኳት። እሺ አለችኝና እሺ ምናምን ህልሙ መሰለሽ ሶፊ እናቴ እኔን ራሱና ቤት ውስጥ አልጋ ላይ ያለሁኝ ሲስተር ትመጣለች። እቺ ሙስሊም ነች አልኩሽ። ሲስተር ትመጣና እንስራ ተሸክማ ውሃ እንቅዳ ብላ ትመጣለች አለች። እና አንተና ራስ ቤቱን አስቀምጬ ውሃ ልንቀዳ እየወጣን ለቅሶ ሰማለሁ። ወይኔ ልጄን ምናምን ብዬ ወደ ጎጆ መልሼ ስገባ አለች አልጋው ላይ አንተ አለ እዚህ ጋር 2 አንበሳዎች አሉ። አልፌ ልሄድ ፈራሁኝ ለነፍሴ። ዝም ብዬ እንዳልቀር ደግሞ ልጄን ይበሉብኛል ብዬ አሰብኩኝ። ሄድኩ የሆነ ይሁን ብዬ ምንም አልነኩኝም እና አንስቼ አቅፌ ሳባብልህ አንደኛው አንበሳ የሰው ሱራ ሆኖ ይነሳ ማለት አንበሳ ነበር ሰው ይሆናል ነው። ሰው ይሆንና ሰው ሆኖ ግን ማን ነው የሚሆነው? እዛ አካባቢ አንድ ሼኽ አሉ የሚታወቁ በጣም ዓሊም ሼኽ አሉና እሳቸውን ይሆንና እስኪ አምጫት እሷ ልጅ ብሎ ይቀበሉኛል እና የፈራው ሰጣቸዋለሁ እና ምናምን ይሉና አንቺ አያሌው ብለሽ ጥራት እኛ በሰማይ መሐመድ እንላታለን። በሴት ነው በያት ኖ የኛ አካባቢ ይሄ ቆላ ሰው አጠራር ነው። ቆላ ሰው ወንዱን አንቺ ማለት ባህሪ ያለበት አሁን ያራዳ እንደሚባለው አሁን ያራዳ ሆነ ኮኔኩ ጋር ገባኝ እና እንላታለን። ስታድግ ብዙ ነገር ታያለሽ አሉኝና ምናምን ብለው መልሰው ሰጡ እና ባናንኩ አለች። አውቀዋለሁ ኮስቶልን ግን የዛን ቀን እንዳዲስ ሰማሁና ምን ተረዳሽ እናቴ ከዚህ ምን ያው ህልም ነው ምናምን አለች። ኖ ይሄ የሚያስረዳው እኔ አድጌ ሙስሊም እንደምሆን ነው አልኳት። ምን ምናምን አለች። አይ እናቴ ይህን ያህል ጊዜ ሆኖኛል ረጅም ጊዜ ከአንቺ ጋር ያለኝን ነገር ፈርቼ ነው ያለሁት እና እኔ ሙስሊም መሆን ነው የምፈልገው። ሶሪም ሙስሊም እንደምሆን ነው የሚናገረው አልኳትኝና እንዴ እኔን ትተለማን አለች ማለት ልቤ ስንጥቅ ነው ያለው። ማለት ይሄን ርህራሄ ቃል አልጠብቅማ አላህ ቀድሞ ሰርቶታል። ልጅነቱን እክዳለሁ ተብለህ ነበር። አዎ እና ፈገግ አልኩና መከተል ነው እናቴ ያልኳት። ወዴት አለች። ወደኛ ነው ወደ እስልምና ስላት በል የራስህን እንደፈለክ ምናምን ስትለኝ አይወዝ በጣም እንጃ የህይወቴ ትልቁ ስቶሪ ነበርና ባለችበት እንትን ሳንኳት ምናምን ትቻት እየሮጥኩና እዛ 3 ቀን ላይ ያገኘሁት ልጅ ነበር። እጂ ጥምጥም ብዬ ምናምን ሸምሱ ይባላል ሳንኩት ሳመኝ ምናምን ምንድነው እናቴ ፈቀደች። የሚገርምሽ ነገር የዛን ቀን ዙሁር ምናምን ላይ ነው እንደዛ ነው አሱራይ ጀለቢያ ለብሼ ሄድኩኝ መስጂድ። የመጀመሪያውን ማለት የከተማውን ህዝብ አልነበረም የምፈራው እናቴን ነበር። በቃ እናቴ ጋር ጨረስኩኛ በኩራት ነበር ጀለቢያ ለብሼ የመጀመሪያ ጊዜ መስጂድ ሄድኩኝ እና አልሐምዱሊላህ በቃ ያቺ ታይም እናቴን አሸነፈች። በቃ አላህ በነገሬ ሁሉ ቀጣ። በጣም ደስ ይላል። ህልሙን አንተ ማምነው ነበር ስትሰማ መጀመሪያ ቀን? ጩጬ ሆኜ ነው የሰማሁት እኮ ትንሽ ነው የሰማኸው? ጩጬ ሆኜ ወይ በሆኑ ነገር ምናምን ግን አላህ ያቺን ተጠቅሞ እናቴን እንዳሳምን መንገድ ሰጠኝ እንጂ ህልሙ ባረቨሪቲዝ ምንም ሊሆን ይችላል እኮ ነው። እና እናትህ በቃ መሐመድ ልትሆን ነው አላሉ? አይ እንትን እንደውም ምን ተፈጠረ መሰለሽ ከሆነ ጊዜ በኋላ ስም ማን አልከው ስም ምናምን እንትን ስሜን አስቀይሬ አዩብ አስባልኩት ስል እንዴ ለምን መሐመድ አላስባልከውም ተባልኩኝ። ቤት ውስጥ ሲስተር አለች ምናምንና እናቴም እንትን ይሄ ግልጽ የወጣ ነገር አላወራችም ግን እንደተባልከው አትልም ነበር አይነት ነገር አለች። ብቻ የሚገርም ነው። እንትን ነች ሪጅዳለች በጣም ጽኑ ኦርቶዶክስ ነች። ኦርቶዶክስ ሙሉ ቤተሰብ ኦርቶዶክስ ነው። ሩህሩህ ልብ ያላት ሰው ነች። እናቶች ሁሉ ማዛኝ ናቸው ግን እምነት ሲቀየር ግን የአዝነታቸው ይደበቃል ይጠፋልና ምናልባትም እናቴ ናት እስክትጠራጠር ድረስ ሊያደርስ ይችላል። ብዙዎች የምናውቀው
እናቴ እንዲያርጋኝ አባቴ እንዲያርጎኝ እንዲሆኖ ምናምን ብሎ በቤተሰቦቻቸው የደረሰባቸው ትልቅ መከራና ፈተናዎች አሉና እነዛ መከራና ፈተናዎች ስትሰሙ እናት በዚህ ልክ ጨክና ምናምን ትላለህ ያ ጭካኔ የሷ ማንነት ሆኖ ሳይሆን ልክ እምነት ስትቀይር የት ነበር የምትለው አዲስ ማንነት ነው የሚመጣውና ያንን ደግሞ አላህ በዚህ አልፈተነህም አልহামዱሊላህ ትልቅ ነገር ማለት ፍርሃቱ ነው ረጅም ዓመት ፈተና የነበረው እንጂ አልহামዱሊላህ አላህ ገር አድርጎት ነበር ማሻአላህ እናትህ መስለምህን መቀበላቸው ለአንተ በጣም ጥሩ ነበረ ምናልባት እዛው ህይወትን እናትህ ጋር መቀጠል የምትችልበት አጋጣሚም ፈጥሮልሃል በያምናለሁኝ ነገር ግን አንድ ስቶሪ አለ ለ2 ዓመታት ያህል ደግሞ አዲስ አበባ ላይ በጎዳናዎች ህይወትን እንደመራህ ሰምቻለሁ እንደዚህ አይነት የህይወት ገጠመኞች የሚያጋጥሟቸው ሙስሊም ወንድሞቻችን ቤተሰቦቻቸው እምነታቸውን ባለመቀበላቸው ነው እንደዚህ አይነት ህይወት የሚያጋጥማቸው ምክንያቱም ከቤት ሲባረሩ የሚሄዱበት የሚጠለሉበት ያጡና ባገኙት አንዱ ጎዳና ላይ ህይወታቸውን እዛ መስርተው ይኖራሉ ከባድ የሚባል ህይወትም ያሳልፋሉ እናትህ ከተቀበለች አንተ ጎዳና ላይ ምን ታደርግ ነበር ለምን የጎዳና ህይወትን መኖር ጀመርክ ትንሽ እናውራ እስኪ እስኩን መልካም እንትላል ይሄን ስቶሪ ከዚህ በፊት ማለት እንደምኖር አብሮኝ ኖር ከነበሩ ሰዎች ውጪ ግልጽ ነው ታውቆ አያውቅም እውነት ለመናገር ቤተሰቦቼም ይሄን ማሳለፌን የሚያውቁት ነገር የለም ቀደም እንዳልኩሽ ስሜቶቼ ወይም ደግሞ ማሳለፋቸው ነገሮች ሌላ አካል ላይ ምገልጥ ሰው አይደለም በባህሪ ድብቅ መባል ድብቅ ኢኔሴንስ ህመሜን ልደብቅሽ ይችላል ማዘኔም መከፋቴን አታቂም ይሆናል ማንም እንዲያቀብኝም አልፈልግም እናቴም እንደዛ እየደበቀች ነው ያሳደገችኝና የሷን ባህሪ ሙሉ የወሰድኩት ይመስለኛልና ኦልሞስት የመጀመሪያው ሌቭል አለቀ ማለት እናቴ ጋር ትልቁ ለኔ ሂዩጅ የሚባለው ከባዱ ነገር እናቴ ነበረች ከእናቴ በኋላ ማንንም ዓለም ቢመጣ ጉዳይ አይደለም ግን እንደዛም ሆኖ ሌላ ፋሚሊዎች አሉ ሻርለ ማለት በእናቴ ሙሉ ወንድምና እህቶች አሉ የት ነው ያሉት አዲስ አበባ ወልዲያ በየቦታው አልহামዱሊላህ ማለት የተለየ እንደዚህ በጣም በቤተሰብ መጥፎ ነገር ሊደረሰብኝ ምንም ነገር የለም እውነት ለመናገር ማለት በመንገዶች ሁሉ ምናምን በቻሉት ከጎኔ ናቸው ግን እንደ አንድ ቤተሰብ ሃይማኖትሽን ስትቀየሪ ኮምፕሌን የሚያደርጉብሽ ነገሮች አሉ ምንም ጥያቄ የለውምና 2013 ኦልሞስት ከሰለምኩኝ ከሆነ ጊዜ በኋላ ነው በቃ ፋዘር ሞተ ማለት እኔን ያሳደገኝ እሱ ሞቶ እሱን በቀብሬ በሆነ ቀን በአንድ ቀን በነጋታው እሱ ትናንት ተቀብሮ እኔ ዛሬ ወጣሁኝ ዳዋ ለመጀመሪያ ጊዜ 4 ወር የወጣሁበት ጊዜ ነበርና 4 ወር ወጥቼ 4 ወር ቆይታ ላይ ቁርአንን ማክተም ምናምን እድሉን አግኝቼ ተመለስኩኝ ማሻአላህ አልহামዱሊላህና ተመለስ እንደጋጣሚ እዛ ወሎ አካባቢ የነበረው ጦርነት ምናምን ነበርና ሰላም ያልነበሩበት ጊዜ ነበር ስራ ፍለጋ በሚል ወደ አዲስ አበባ መጣ ስራ ፍለጋ ሲመጣ በፊት ብራዘር ብቻውን ነበር የሚኖረው እና አልፎ አልፎ እየመጣውኝ ረጅም ጊዜን አዲስ አበባ ሳልፍ ነበር ከሱ ጋር እሱ ጋር ነው የመጣሁት ባሁኑ ሲመጣ ግን ቤተሰብ መስርተው ምናምን የሚኖርበት ጊዜ ነበርና ኮምፕሊትሊ በጣም ተቃውሞኝ ነበረው እሱ ነበር እንደ አባትም እንደ ወንድምም በጣም ማከብረው በጣም ወደው ወንድሜ ነው እና ይናደዳል ይበሳጫል ይናገረኛል ምናምን ግን ይሄ ድንበር ማለፍ አይችልም ማድረግ የሚችለውን ነገር ብቻ ነው ሊያደርግ የሚችለው ኦልሬዲ አምኜበታለሁ እንደተማረ ሰው እንደሚያስብ ሰው ሊቃወም ሊደብረው ይችላል እሱ ምክንያቱም እውነት ያለውን ነገር ነው እሱ ያዘው እሱ እውነት ካለው ነገር ነው እኔ ለቅቄ የወጣሁት ማንም ሰው ባይዞ ክፉ የሚሆነው እውነት ነው ብሎ ካመነው ነገር እየሸሸሽበት ስለሆነ ነው ላይክኛ ሰዎች ከእስልምና ውጪ ሲሆኑ ለጀሃነም የምንፈራላቸው አይነት ፍርሃት እነሱ እስልምና ውስጥ ስንገባ ይፈራሉ በትክክል ምክንያቱም ወዳመነው ነው ሁሉ የሚጣራውና ያችን እምነት መልቀቅሽ ያበሳጫቸዋል እና ያችን መበሳጨቱን እላፊ መሄድ ደግሞ አይችልም በቃ ያቺ ድንበር አለች ከሆኑ ሰሞን ቁጣዎች ከሆኑ ሰሞን ክርክሮችና ንትርኮች ውጪ ሎንግ ታይም ስለ እንትን አውርተን እናውቃለን
ማለት ተከራከረ። ደግሞ ስለምና ምናምን ደግሞ ኧረ እንደዚህ ምናምን በሚል ፍጭት ተፈጠረ። ማለት እሱ የመጀመሪያ ልጅ እኔ የመጨረሻ ልጅ ነኝ። ባይዙ ግን መከባበር ስለነበረ ነው። ፕላስ ደግሞ እኔ ባህሪ ሳድግ መወስናቸውን ውሳኔዎች ላይ በደንብ አስቤ ነው መወስነው። ማንም ተቃውሞ አይገባብኝም። ማማከረው እናቴን ነው። እናቴ ዲናይ ካረገች ዲናይ ነው። ላስረዳት ሞክራለሁ። ከተቀበለችው ተቀበለችው። ብራዘር የሆኑ አይነት ኮምፕሌኖች ነበሩበት። ግን በዛ ኮምፕሌን ውስጥ ለራሱ ምንም ማድረግ አልቻለም። ግን እኔ እንደ አንድ ሰለምቴ አይደለም የተፈተንኩት፣ እንደ አንድ ሰው ነው የተፈተንኩት። ከዛ በኋላ ወደ ጎዳና የሄድኩባቸው ምናምን ጉዳዮች ይሄ ሰለምቴነቴ ጋር ተያይዞ የሆኑ ነገሮች አሉት። ማለት አፌክት የሚያደርገው ነገር አለ። አሁን ላይ ሰላማዊ ህይወቱን መቀጠል ትችል ነበር። በቃ ምክንያቱም ብዙዎች እየኖሩት ስለሆነ ማለት ነው። እዛ አካባቢ ያሉት ነው የምልሽ። እና ውስጥ ላይ መረባበሽ ተጀመሩ። ማለት እሱ ቤተሰብ ውስጥ ያሉ ምናምን የማይሆኑ ነገሮች መፈጣጠር ሲጀምሩ እኔ ሸሸው። ኮምፕሊትሊ ሽሽት ነበረ። ማለት ያልሆኑ ነገሮች ሆኑ መባል ምናምን ሲጀመሩ የለም ብቻ ደስ ማይል ነገር ሲፈጠር እኔ ሸሸው። እኔ ብዙ ጊዜ ይሄ የሆነ ኮምፈርት የማይሰማኝ ቦታ ላይ መቀየት የምችል ሰው አይደለሁ። ሽሽት ነው በቃ የጀመርኩት። እና ሸሽቼ ግን እሱ ልቡን ላለመስበር ጓደኞቼ ጋር ነው የምኖረው። በቃ የሚያውቁት እሱ ነው። ሲስተር አለች። በሳምንት የሆነ ቀን ልብሶቼን ሰብሰብ አድርጌ እንድታጥብልኝ ይሰጣታለሁ። ከእሷ ጋር ወስዳለሁ። የምኖረው ተከራይቼ ነው ምናምን። በቃ እነሱ የሚያውቁት ይሄን ህይወት ነው። እኔ የምኖረው እዛኛው ቦታ ላይ ማንም እንዲያውቀው አልፈለኩም። ከገጣሚነቴ ጋር ተያይዞ ፍልስፍና ውስጥ ከመግባት ተያይዞ ለእስልምና የገባሁባት ጊዜ አጭር ነበረች። ፈተናው የመጣው ወዲያው ነበረ። ከዛ መናጋት ጋር ስለነበርኩኝ ካላህ ጋር ሙግት የምገጥምበት ሰዓት ነበር። ማለት ለምን ይህን ሁሉ ነገራቶችን አልፌ ለምንድን ነው ዛሬ እንደዚህ ስቴብል ያልሆንኩት የሚል በጣም ክርክሮች የነበሩብኝ ሰዓቶች ነበሩና እንደ አንድ የጥበብ ሰው ነፃነትን ትፈልጊያለሽ። እንደ አንድ ሙስሊም ደግሞ ምንም ነገር እንዲነካብሽ የማትፈልጊው ነገር አለ። ኮንፈርት እንዲሰማሽ የምትፈልጊው ነገር አለና ይሄ ቶታሊ እንደ ሰለምቴነት መፈተን ብቻ ሳይሆን እንደ አንድ ነፃነቱ እንደሚፈልግ ሰው በቃ ዋይናት በቃ እንደዚህ ሁኜ መኖር እችላለሁ። አቺቭ ካረኩ አረኩኝ። ከተጋፈጥኩትና ገባሁ ህይወት። ፋይናሊ ግን አቺቭ አረኩባቸው፣ አልፌያቸዋለሁ። በጣም ብዙ የማይታለፉ በጣም ከባድ ቀናቶች፣ ለማሰብ የሚከብዱ ቀናቶችን አሳልፌበታለሁ ቦታው። 2 ዓመት ጎዳና ቀላል ነገር አይደለም። በጣም ከባድ። ከ2013 እስከ 2015 መጨረሻ ድረስ ጎዳና ላይ ነበርን ያለ ነው። ምናልባት እንደው አኗኗራችን ጎዳና ይሆንና አስተዳደራችን እንዲህ የሸራ ቤቶች አሉ ተከራይተሽ የምትከፊባቸው፣ እዛ ቦታ ነበር የምናድረው። ይሄ ጎዳና አይመስልም ነበር ህይወታችን። ብዙ የሚያስቁ ነገራቶችን ቢፈጠሩበት፣ ጎርፍ እየገባ የሚያስቸግርሽ ነገር፣ ሙሉ ነገር አንድ ጊዜ ሙሉ ጎርፍ ገብቶ ልብስም መጽሐፍ ምናምን ያለን ንብረቶች በሙሉ አመድ አድርጎብን ያውቃል። እንደዚህ አይነት ነገሮች ታሳልፋለሽ። መራብ፣ መጠማቱ፣ በረዱ፣ እያንዳንዱ ነገር አለ የምታልፊባቸው። ይሄ ሱስ ውስጥ የምትገቢባቸው ነገሮች አሉ። ከዛ የምትወጭባቸው ነገራቶች አሉ። ያ ሁሉ ስቶሪ አልፎ አልፎ በዛ ውስጥ ሁሉ ሳልፍ ግን አንድም ሰው በዛ ውስጥ እንዳለፍኩኝ ያውቅ። ሱብሃንአላህ። ጎዳና ላይ ከመኖር ባለፈ ወደ ሱስ ዓለምም ገብተህ ነበር? የተወሰኑ ያክል ጊዜያቶችን አሳልፌ ነበር። እሱ እስልምናህን አልጎዳውም ነበር? የትኛው ማዘቅት ውስጥ ሁኜ እኔ አላህ አእምሮ ውስጥ የቀረጸው የቁርአን አያል ህይወት በጣም በከበደኝ ሰዓት ሜቢ እስልምና ውስጥ ባልገባ መልኩ ይቀየር ነበር ብዬ አምናለሁ። ያቺ የ2 ዓመት የጎዳና ህይወት ማለት ነው ትቀየር ነበር። የተለየ በደል ደርሶብኛል አይደለም፣ ግን እንዲህ አለመጋፈጥ ግን ይችል ነበር። እንዲህ ጎዳና ላይ አለመውጣት እንዳልወጣ ማድረግ ይችል ነበር። አላህ ጋር ኮምፕሌን እያረኩኝ ይመልሰኛል። በቃ ማለት በጣም አዘቅት ውስጥ እንደገባው ሲገባኝ ኢቨን ኢፍ ሰላቶች የሚያልፉብሽ ሰዓት አለ አይደል? እንደ አንድ ሙስሊም በጣም ይከብዳሉ። ከዛ ሞመንት ላይ ሲሆን አእምሮ ውስጥ የሚደውል የቁርአን ያህል አሁን ድረስ የሚገርመኝ ነው ማለት እንትን በቃ አሁን አለ አይምረኝም ብዬ ነው የማስበው።
እንደዚህ አይነት ቦታዎች ላይ ስደርስና ልክ አእምሮዬ ውስጥ ሲመጣ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ማለት ከአላህ ረሕመት ተስፋ አትቁረጡ ኢነላህ የግፊሩ ዙኑበ ጀሚዐን ኢነሁ ሁወል ገፉሩ ረሒም። ሁሌ ነው የምልሽ ከገባሁበት ነገር ውስጥ ሁሉ የሚያወጣኝ ቁርአን እና ልክ ይህንን አእምሮዬ ውስጥ አላህ ሲያመጣው ሷሊህ ሰው እሆናለሁ። እዛው ቦታ ላይ መስገድ እጀምራለሁ ያለሁበት ቦታ ላይ። እዛው ቦታ ላይ ቁርአኖችን ማድመጥ እጀምራለሁ። እዛው ቦታ ላይ ቶታሊ ይሄ ከግርግሩ ወጥቼ ራሴ ጋር ከዛ ኢማን ከፍና ዝቅ አይደለም የሆነ በሰዓት ደግሞ ትወጫለሽ። ምክንያቱም መከራው ቶሎ ነው ወደ አልኖርኩት ህይወትን የሄድኩትኝ። የመጨረሻ ልጅ ነኝ ብዬሻለሁ። እናቴ ነች ያሳደገችኝ። የመጨረሻ ልጅ ስሆን ያሳለፍኳቸው መከራዎች አሉ ማለት ይኸውልሽ እኔ ፈተና ስወለድ ጀምሮ የጀመረኝ ሰው ረጅም ዓመት ነው የምልሽ ሙስሊሙ ሳልሆን ጀምሮ ያሳለፍኳቸው ይሄ አባት ፍቅር በማጣት ውስጥ የምታሳልፊያቸው ነገሮች አሉ። አባቴን ካወኩባት ሰዓት ጀምሮ ደግሞ እዛ እንጀራ እናት ምናምን በሚባል ውስጥ ያሳለፍኳቸው መከራዎች አሉ። ህፃን ልጅ ማያሳልፋቸውን ስቶሪዎች ያሳልፊያለሁ። በዛ እድሜ እኔ ከብት ይዤ ከቀበሮና ከባብ ጋር የተጋፋሁባቸው ታይሞች አሉ ምናምን መከራ ይሄ ብቸኝነት ዳርክነስ በጣም ያዋጠኝ ሰው ነበር። ያንን አለፍኩ ስል የሆነ ነገር ሲመጣ ከዛ እጄን ተጎዳው። እዛ ታይም ላይ ሆነሽ ስታስቢ አላህ ይሁን ማለት አምላክ ብለሽ ያልሽውን ኮምፕሌን እያደረግሽ ነው የምትሄጂው። ያን ሁሉ ስቶሪ እንዲቀየረው ነው ፈልገው አይደል? ነገራቶች ተቀየሩ ባልኩበት ቅጽበት ደግሞ ተገለበጠና እዚህ ውስጥ ነገር ውስጥ ስገባ አሁን ይጋጫል። እዚህ ጋር ልክ ስላልሆንኩ ነው የሚል ሐሳብ አልመጣም በውስጥ። እንደውም ማልኩሽ በጣም የሚያጠነክረው እኔ ማለት እነዛን የሰሃባን ታሪኮች ነው አላህ አእምሮ ውስጥ የሚያመጣው። ግን አይ በቃ አላህ ይምረኝም ብዬ ደግሞ መጨረሻ እንዳላፈነግጥ ደግሞ አላህ ይሄን የቁርአን አእምሮ ውስጥ ያመጣል። ይሄ የከፋ ነገር ላታደርጊ እኮ ትችያለሽ፣ ግን በቃ መቆሸሽ ይሰማሻል፣ መጉደል ይሰማሽ እና በዛ ላይ ደግሞ አንተ በዛ ልክ መቆሸሽና መጉደልህ የሚሰማህ እንደ አዲስ ተወልደህ አዲስ ሰው ስለነበርክ በቃ እሱን ነው የምልሽ። እና ብዙ ጊዜ እላለሁ እንደውም እኔ አላህን መጀመሪያ 20 ምናምን ዓመት ካመስኩት ይልቅ እዚች 1 ዓመት እና 2 ዓመት ያመስኩት ይበልጣል ነው የምለው። የዛን ሰዓት የሚሰማኝ ስሜት እሱ ነው። ያ ነበር ህመም የሚሆንብኝ ማለት በተማርኩት እሱ ምሮ ባመጣኝ ልክ መልሽ የማመጽ ምናምን ይጸጽተኛል። እሱ ነው እንዲህ የሚያደርገኝ እላለሁ። እንዲህ ለመሆኔ ተጠያቂውም ራሴ ነኝ እላለሁ። ገባሽ? እንደ ሰው ኮምፕሌን ታደርጊያለሽ፣ እንደ አማኝ ደግሞ ትጸጸቻለሽ። እዛ ነገር ውስጥ ሲሆን ደግሞ ይሄ በቃ እኔ ካልማረኝ ምን እሰራለሁ ብለሽ እንዳትሄጂ ደግሞ ቁርአኑን አያውን ያመጣብሻል አለ እና በእያንዳንዱ ጥበቃው አልተለየኝም የምልሽ ለዛ ነው። ይሄ ቅድም ላይ ያመንኩት አላህ የአማሩን መታመን ታምኖልኛል የምልሽ ለዛ ነው። ከኔ ምን አለህ ብዬ እስክጠይቅ ድረስ ነው እንደው በቃ እየደጋገመ እንዲመረኝ ምን እንዳደረገው ራሱ ከኔ ምን አለህ እንደው ምን አለ ጌታው። እንደውም እንትላለ እንደውም ግጥም ነበር ምንስ አምላክ ብትሆን ከእናት ልብ በላይ ለሩህ የምትራራው ስንት ኸልቅ እያለህ ኸይ የሚል ለጠራው መንገዱን አሳብሮ ጎዳናውን ላናጋ ከእንደኔ አይነት ወጋ ምን አለ ጌታው። ማን ሊፈርድ ባንተ በቃኝ ብለህ ብትቀር ምን አለው ብለህ ነው ምን አለኝ ብለህ ነው ሐሞት ከሚያጣፍጥ ከወንጀል በስተቀር የሚል ግጥም አለ። ማርን ከሚል ግጥም ውስጥ ነውና ማለት ምን ፈልገህ ነው ግን በዚህ ልክ ራሱ ለመማር በቃ አሁንም እየበደልኩ አሁንም እየመጣ የሚይዘኝ ማለት የሆነ ሰዓት ላይ ያለ ያንን ወልጋዳይ በመሐባ ርቀህ ካሊፍ ልትጀምረኝ ይላል። ያ ላይ ደርሻለሁ ነው ኮንሰፕቱ። የመጨረሻው ያ ነው አይደለ? የፊደላቱ በቃ እኔ አምጬ እኮ ያ ላይ ደርሻለሁ። ከዚህ እንደገና ወደ አሊፍ ልትመልሰኝ በጣም ነው የሚገርመኝ። አላህ ለምንድን ነው በዚህ ላክ የወደደኝ ብዬ አስባለሁ። አንዳንዴ የሚወደድ ምንም ሳይኖር መተው ይችላል ነበር። ስቲል ተስፋ እንዳልቆርጥ የሚያደርገኝ ይሄ ነው። ያቺ ነች ከየትኛውም ጥልቀት ውስጥ ስገባ የቁርአን አእምሮ ውስጥ አስተዛኸኝ ከሰመጥኩበት ስቄ ምን ተማረክ የታባት ያውቅ የሚለው ፓርቲያን በቃ ያስተዛኸኛል። አላ በዘነጋሁት ቁጥር አትመጣም አሁን አይበቃህም አይነት ነገር ነው የሚሰማኝ ለኔና ለዛ ነው እንድሸሽ ያላደረገኝ ትናንቶቼ ላይ የሆነ ጠንካራ ነገር ልቤ ውስጥ የከተተኝ ይመስለኛልና
የሆነ ነገር የፈለገብኝም ይመስለኛል አንዳንዴ ተስፋ እንዳልቆርጥ እንዳልሸሽ እንዳይበቃኝ ያደረገኝ እሱ ነውና አልহামዱሊላህ ያሳለፍኳቸው መጥፎ ነገራቶች በማለፋቸው ምንም የሚሰማኝ ስሜት የለም አሁን ምክንያቱም ይሄንን እኔን ሰርተዋል አሁን የተሰራሁት በዛ መንገድ አልহামዱሊላህ እንግዲህ ጉዞህን ገና ጀመር ነው እንጂ አልጨረስንም 2015 ላይ ነው ከጎዳና የወጣኸው በመሃል ደግሞ 2 አመታት አሉ ዛሬ ያለህበት ማንነት አለ ከየት ተነስተ ነው እዚህ ደረስከው በጣም የምትወድህ የምትሳሳልህ እናት ያለችህ እናት ጋር መመለስ አትችልም ወይ ጎዳና ለመረጥክ ከዛ በኋላስ ከጎዳና ህይወት እንዴት ወጣህ ብዙ ነገሮች አሉ ልናወራቸው የምንችላቸው ያው ከመድረኩ ደስታ በኋላ ደግሞ 2018 ላይ ደግሞ ሌላ ዓለም ውስጥ ነበርክ ብዙ የምናወራቸው ነገሮች አሉ ሲመስለኝ ግን ረጅም ሰዓታችንን በሌላኛው የህይወት መንገድ ስላሳለፍን ተመልካቾቻችንም እዚህ ጋር ደጅ እናስጠናቸውና እኔና አንተ ደግሞ ወጋችንን እንቀጥላለን ለሚቀጥለው ሳምንት ተሻገር ነው ማለት ነው ኢንሻአላህ ወደዛ ተከበራችሁ ተመልካቾቻችን ከመንገደኛ አዩብ ጋር በህይወት መንገድ መመላለሱን እንቀጥላለን ነገር ግን ዛሬ አይሆንም በሚቀጥለው ሳምንት ነው የሚሆነው እናንተ እንደጅ እናስጠናችሁና ፕሮግራማችንን በዚህ እንቋጫለን አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937116899 ላይ ሐሳቦቻችሁን እየላካችሁልን አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን ኬርላንድ አጠቃላይ ሆስፒታል ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ ባለአበስ በኩል ደግሞ ነጁ ፋሽን አጋሮቻችን ናቸው እነሱንም እጅግ አድርገን እናመሰግናለን በሚቀጥለው ሳምንት በሌሎች የአዩብ መንገዶች ላይ እንመላለሳለን ያላህ ሰላም ረህመትና አዝነት በሁላችሁም ላይ ይስፈን መልካም ሳምንት ይሁንላችሁ